ቅድስና ዘርፉ ስንት ነው? 3 ነው። በቅዱሳት የአዲስ ኪዳን መጽሐፍት ማለት ነው 3 ናቸው። አንዱ በክርስቶስ ያገኘነው ቅድስና ማይጨምረው ማይቀንሰው፣ በጾምም አይጨምርም በትበላም አይቀንስም፣ መዝሙር እየዘመርክ አይጨምርም፣ ዞር ብለህ ከወንድም ጋር ስትባባል አይቀንስም። እሱኛው ቅድስና በክርስቶስ የተቆጠረው ነው። ፖዚሽናል ሳንቲፊኬሽን ነው። እሱኛው ቅድስና ጥቅሙ ለምንድን ነው? እሱኛው ቅድስና ክርስቲያንን በማን ፊት? በአብ ፊት 24 ሰዓት የሚታይበት ቅድስና። ለዚህ ጾምክም በአብ ፊት የምትጨምረው የለም፣ በላህም በአብ ፊት የምትቀንሰው የለም። በክርስቶስ ያለው ቅድስና ነው። ፖዚሽናል ሳንቲፊኬሽን ነው። እሱ ቅድስና ግን ሰራተኛ ነው፣ ይሰራል። በቅዱሳን ሕይወት ውስጥ ፍሬ ማፍራት ይጀምራል። ኃጢአትን መቃወም ይጀምራል። መጥላት ይጀምራል። እንቢተኛ መሆን ይጀምራል። መቋቋም መጀመር ይችላል እና መስራት ይጀምራል። ያኔ መስራት ሲጀምር እሱ ቅድስና መስራት ሲጀምር ወደ ሁለተኛው የቅድስና ዘርፍ ውስጥ እንመጣለን ማለት ነው። እሱ ምንድነው? ኤክስፒሪየንሻል ሳንቲፊኬሽን ወይንም የምንለማመደው ቅድስና የሚባለው። የምንለማመደው ቅድስና ወይም ኤክስፒሪየንሻል ሳንቲፊኬሽን በሕይወታችን ውስጥ ሰርቶ አንዳንድ ነገር መቆጠብ ስንጀምር፣ መጠጣት ስናቆም፣ መቃም ስናቆም፣ መሳደብ ስናቆም ምናምን ለራሳችን ማጨብጨብ አንችልም። ረረረ እኔ አልተቻልኩም በስመ አብ እነዛ ቃሚዎች እነዛ ሌቦች ብለን እንደ ፈሪሳዊ ሰውዬ እጅ መጠቆም አንችልም። ለምን? እየሰራ ያለው ከእርሱ የተቀበልነው የቅድስናው ዘር ነው እዛ የተቆጠረው። እና ማንም ክርስቲያን ለራሱ ማጨብጨብ አይችልም። ማንም ከዛ ያ ፍሬ ያ የሚፈራው ፍሬ ራሱ የምን ፍሬ ነው? የዳዊት ፍሬ አይደለም፣ ያበበ ፍሬ አይደለም፣ የበቀለ ፍሬ አይደለም፣ የአስቴር ፍሬ አይደለም። የማን ፍሬ ነው? የመንፈስ ቅዱስ ፍሬ። አንደኛ ዮሐንስ 3:7 ላይ ያለው የእግዚአብሔር ዘር ያ በክርስቶስ የተቆጠረልን መቀደስ ስራ ሲጀምር። ግን እሱ ዘር ስራ መስራት የሚጀምረው በምንድን ነው? ወይም ኤክስፒሪየንሻል ሳንቲፊኬሽን ወይም የምንለማመደው ቅድስና የሚመጣው በምንድን ነው ሲባል ዘር ስለሆነ ዘር ውሃ መጠጣት አለበት። ውሃ ካልጠጣ ይበቅል። ውሃው ምንድን ነው? የእግዚአብሔር ቃል ነው። በእግዚአብሔር ቃል ያንን ኤክስፒሪየንሻል ሳንቲፊኬሽን ውስጥ እንቆያለን። ኤክስፒሪየንሻል ሳንቲፊኬሽን ጥቅሙ ምንድን ነው? ወይም የምንለማመደው ቅድስና ጥቅሙ ምንድን ነው? ቃል ምናጠናው፣ ቸርች ምንመጣው፣ ምንተጋው፣ ምንጸልየው፣ ምንጾመው፣ ከእግዚአብሔር ሕይወት ከእግዚአብሔር ቤተክርስቲያን ከእግዚአብሔር ነገር በቅርብ ርቀት ሁሉ የምንቆይበት ምክንያት ወይም ኤክስፒሪየንሻል ሳንቲፊኬሽን ጥቅሙ ምንድን ነው? ብርሃናችሁ በሰው ሁሉ ፊት ይብራ። ለምን? ሕይወታችሁን አይተው መልካሙን ሕይወታችሁን አይተው ሰዎች ምን እንዲያደርጉ? የሰማያን አባታችሁን እንዲያመሰግኑ። ለብዙ ነገር ይጠቅማል። ለብዙ አንደኛ በእኛ ሕይወት ሰዎች የሚያዩት ነገር ስላለ ብርሃናችን በሰው ሁሉ ፊት መብራት ስላለበት። ከሁሉ በላይ ግን የሚጠቅመን ለምንድን ነው? ያን ጊዜ በፊቱ ስናልፍ በእርሱ ፊት ስናልፍ አለጭንቅ ሆነን እንድናልፍና ምን ለመቀበል አክሊል ወይም ምስጋና ወይም ከአፉ ከኢየሱስ አፍ የሚወጣ ምስጋና ለመቀበል ለአክሊል ይሆንልናል። በሰው ሁሉ ፊት በሚገለጥበታችን በምድር አብ ይከብራል። አብን በምድር ያከበረ ክርስቲያን ደግሞ በሰማይ ኢየሱስ በአብ ፊት ምን ያደርገዋል? ያከብረዋል ማለት ነው። ግን እንዲህ የሆነ የምንለማመደው ቅድስና ኤክስፒሪየንሻል ሳንቲፊኬሽን የመንፈስ ቅዱስ ምልልስ ወደ ፍጹምነት አይመጣም። እዚህ ምድር ላይ እስካለን ድረስ ይህን ስጋ እስከለበስን ድረስ ክርስቶስን ለመምሰል ከክብር ወደ ክብር እንለወጣለን እንጂ ተለውጠን እንጨርስም። ባጭሩ እየተሻሻለን እየተቀየረን እየተሰራን እየመሰልነው እንሄዳለን እንጂ መስለነው አንጨርስም። ክርስቶስን ለመምሰል እንቀየራለን እንጂ ክርስቶስን አንሆንም። ስለዚህ ማንም ክርስቲያን በዚህ ምድር ላይ እስካለ በጳውሎስ የሐዋርያነትና የመገለጥ ደረጃ ቢደርስ እንኳን ጳውሎስን ጨምሮ ፍጹማዊ ቅድስና አብሶሉት ወይንም የመጨረሻው አልቲሜት ሳንቲፊኬሽን የሚባለው ጋር ግን ማንም ሰው መድረስ አይችልም። ጳውሎስን ጨምሮ ጴጥሮስን ጨምሮ ሶስተኛው የቅድስና ዘርፍ አልቲሜት ሳንቲፊኬሽን ወይንም ፍጹማዊ ቅድስና የሚባለው እሱ የምን አካል ስንለብስ ማለት ነው? የትንሣኤ አካል ስንለብስ። ስለዚህ አንድ ሰው አንድ ክርስቲያን ወደ ፍጹማዊ መቀደስ የሚገባው መቼ ነው ሲባል ሲሞት ነው። ልክ የሞተ ቀን አንድ ክርስቲያን
አልቲሜት ሳንቲፊኬሽን ውስጥ ይገባል። ከምኑ ስለሚለያይ? ከስጋው ስለሚለያይ።